የአክብሮት ሰላምታችን በያላችሁበት ድረስ የተወደዳችሁ የሚዲያችን ተከታታዮች እንደምን አላችሁ? አዳዲስና ወቅታዊ ሰበር ዜናዎችን ይዘን መተናል። በቅድሚያም አርዕስቶቹን እንንገራችሁ። የተፈራው ደርሷል። ጦሩም በአሰብ እርምጃ ጀምሯል። በኢትዮጵያና ኤርትራ መካከል ለወራት የዘለቀው ውጥረት በመጨረሻም ፈንድቷል። ከፍተኛ የሆነ ኃይል ወደ አሰብ እየገሰገሰ መሆኑ ተሰምቷል። ሻዕቢያን ለመገርሰስ ዝግጅት ሲያደርግ የቆየው ጦር ኃይሉን አደራጅቶ ወደ አሰብ አቅጣጫ እየገሰገሰ መሆኑ የተሰማ ሲሆን የኤርትራ ጦርም ያልተጠበቀ እርምጃ ወስዷል። ሙሉ መረጃውን በዘገባችን ታደምጡታላችሁ። በሌላኛው ሰበር መረጃ ደግሞ በአማራ ክልል በቀጠለው ጦርነት የፋኖ ኃይሎች በርካታ ከተሞችን ሲቆጣጠሩ ተደጋጋሚ የድሮን ጥቃቶች መፈጸማቸው ያለው ውጊያ ተባብሶ ቀጥሏል። በክልሉ በመንግስት ኃይሎችና በፋኖ ታጣቂዎች መካከል እየተደረገ የሚገኘው ጦርነትና እየተፈጸሙ የሚገኙ የደፈጣ ጥቃቶች ከፍተኛ የሆነ ሰብአዊና ቁሳዊ ጉዳቶችን እያስከተለ ቀጥሏል። ጦርነቱ በተለያዩ ግንባሮች በዛሬው ዕለት የተባባሰ ሲሆን የፋኖ ኃይሎችም በርካታ ከተሞችን በቁጥጥር ስር በማዋል በተለያዩ ግንባሮች ድል መቀዳጀታቸውን ገልጸዋል። የመንግስት ኃይሎች በበኩላቸው ከ19 በላይ የድሮን ጥቃቶችን መፈጸማቸው ተሰምቷል። ከአማራ ክልል ጦር ግንባር የደረሱንን መረጃዎች በዘገባችን በዝርዝር አካተናል፣ ታደምጡታላችሁ። በሌላ በኩል ወታደሩ ትዕግስቱ ተማጧል ሲሉ አምባሳደሩን አነጋጋሪ ንግግር አሰሙም። ለውጊያ የተዘጋጀው ጦር ማመጹን ተከትሎ አንድ የመንግስት ከፍተኛ ባለስልጣን ወታደሩ ትዕግስቱ ተማጧል በማለት ያልተጠበቀ አስተያየትን ሰጥቷል። የባለስልጣኑ ንግግር ከፍተኛ መነጋገሪያ ሆኗል። ሙሉ መረጃውን በዝርዝር ተሰሙታላችሁ። እነዚህንና ሌሎች ያልተሰሙ በርካታ መረጃዎች በዚህ ሰዓት የመረጃ ጊዜ ወደናንተ እናደርሳለን። እንደተለመደው ቪዲዮ ላይክ እና ሼር በማድረግ ጀምሩት። አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ አዳዲስና ወቅታዊ መረጃዎችን ያገኙ። አሁን ወደ ዝርዝር መረጃዎቹ እናመራለን። በቅድሚያም ወታደራዊ ኃይሉ ትዕግስቱ ተማጧል ሲሉ አምባሳደሩ አነጋጋሪ ንግግር አሰሙም። ለውጊያ የተዘጋጀው ጦር ማመጹን ተከትሎ አንድ የመንግስት ከፍተኛ ባለስልጣን ወታደሩ ትዕግስቱ ተማጧል በማለት ያልተጠበቀ አስተያየትን ሰንዝረዋል። የትግራይ ታጣቂዎች ሰሞንኛ አመጽን ተከትሎ በትግራይ ያለው የፖለቲካ ትኩሳት እጅግ ጨምሯል። መንግስት አስተያየት ለመስጠት በተቆጠበበት በዚህ ሰዓት የሰራዊቱ አመጽ ብዙ አስተያየቶች እየተሰጡት ይገኛል። አምባሳደር ሱሌማን ደደፎ የሰጡት አስተያየትም በርካቶችን እያነጋገረ ነው። በሶማሊያ የኢትዮጵያ አምባሳደር ሱሌማን ደደፎ በህወሓት ታጣቂዎችና በድርጅቱ አመራሮች መካከል ከፍተኛ ለመግባባት ተፈጥሯል፣ አመጽ መቀስቀሱ ድርጅቱን ሊበትንም ተቃርቧል ብለዋል። አምባሳደሩ በኤክስ ገጻቸው ላይ ባሰፈሩት ጽሑፍ የትግራይ ህዝብም ሆነ የድርጅቱ ታጣቂ ኃይሎች በህወሓት አመራሮች ላይ ትዕግስትና ተስፋው ተማጧል ብለዋል። እንደ አቶ ሱሌማን ገለጻ ለአመታት የድርጅቱ የጀርባ አጥንት የነበረው የታጣቂው ኃይል አሁን ላይ ለአመራሩ ጀርባውን በመስጠት የድርጅቱ የመጨረሻ ምሽግም እየተደረመሰ መጥቷል ተብሏል። ህወሓትና የትግራይ ህዝብ አንድ ናቸው እያሉ ሲያጭበረብሩ ኖረዋል። አሁን ግን ከታጣቂዎቻቸው ጋር እንኳን አንድ መሆን አቅቷቸው እርቃናቸውን ቀርተዋል ያሉት አቶ ሱሌማን የተቀሰቀሰው አመጽ ተጨማሪ የህይወት መስዋዕትነት ከማስከተሉ በፊት የህወሓት አመራሮችን በቁጥጥር ስር ውለው ለፈጸሙት ወንጀል ተጠያቂ መሆን አለባቸው ሲሉ በመግለጫቸው አሳስበዋል። ትግራይ እንደ ኤርታሌ በሚፈጀው የፖለቲካ ትኩሳት እየተናጠችም ትገኛለች። ከዚህ ትኩሳት ጀርባ በርካታ የውጭ ኃይሎች እጅ መኖሩ ደግሞ ትኩሳቱን እጅግ ያባባሰና የከፋ ደረጃ ላይ አድርሶታል። በተለይም ካለፈው ሰኞ አንስቶ የቲዲኤፍ ጦር ወታደሮች ማመጻቸውን ተከትሎ የክልሉ ፖለቲካ ወዴት እያመራ ነው የሚለው ጥያቄ በጉልህ እንዲነሳ አድርጎታል። ከዚህ የጦር አመጽ ጀርባ ሶስት አካላት ስማቸው ሲነሳም ነበር። የፌደራል መንግስት ጌታቸው ረዳ እንዲሁም ሻዕቢያ ናቸው። ህወሓት ከዚህ አመጽ ጀርባ የፌደራል መንግስቱና ከሃዲ ሲል የጠራቸው አቶ ጌታቸው ረዳን ተጠያቂ ሲያደርግ፣ በአንጻሩ በሌላ ወገን ያሉት ደግሞ ሻዕቢያን ተጠያቂ ሲያደርጉ ለመመልከትም ተችሏል።
ወደ ቀጣዩ ሰበር ዜናችን ስናመራ በአማራ ክልል በቀጠለው ውጊያ የፋኖ ኃይሎች በርካታ ከተሞችን ሲቆጣጠሩ ተደጋጋሚ የድሮን ጥቃቶች መፈጸማቸው ተነግሯል። በአማራ ክልል እየተደረገ ያለው ውጊያ ተባብሶ ቀጥሏል። በክልሉ በመንግስት ኃይሎችና በፋኖ ታጣቂዎች መካከል እየተደረገ የሚገኘው ጦርነትና እየተፈጸሙ የሚገኙ የደፈጣ ጥቃቶች ከፍተኛ የሆነ ሰብአዊና ቁሳዊ ጉዳቶችን እያስከተለ ቀጥሏል። ጦርነቱ በተለያዩ ግንባሮች በዛሬው ዕለት የተባባሰ ሲሆን የፋኖ ኃይሎች በርካታ ከተሞችን በቁጥጥር ስር በማዋል በተለያዩ ግንባሮች ድል መቀዳጀታቸውን ገልጸዋል። የመንግስት ኃይሎች በበኩላቸው ከ19 ጊዜ በላይ የድሮን ጥቃቶችን መፈጸማቸው ተነግሯል። በአማራ ክልል በተካሄዱ ውጊያዎች የፋኖ ኃይሎች በርካታ አካባቢዎችን መቆጣጠራቸውን ዓለም አቀፍ ሚዲያዎችም ጭምር ዘግበዋል። በአማራ ክልል በፋኖ ኃይሎችና በመንግስት ወታደሮች መካከል በተለያዩ ዞኖች በቅርቡ በተካሄዱ ውጊያዎች የፋኖ ኃይሎች በርካታ አካባቢዎችን መቆጣጠራቸውን ነዋሪዎችና የፋኖ አመራሮች መናገራቸውን የጀርመኑ ድምጽ ዶቼ ቬሌና በርካታ ዓለም አቀፍ ሚዲያዎች ዘግበዋል። በደቡብ ጎንደርና ሰሜን ወሎ መገኛ ቦታ በምትገኘው ጨጨሆ ከተማ ነዋሪ የሆኑ አንድ ግለሰብ እንደተናገሩት ከሆነ ጨጨሆ ከተማ ገርገራና አፍላቂንቲን ጨምሮ ዙሪያውን የፋኖ ኃይሎች እንደያዙት ተናግረዋል። በተመሳሳይ የጨጨሆ ክፍለ ጦር ዋና አዛዥ ሻለቃ ሚኪያስ ለዶቼቬሌ በሰጡት ቃል ፋኖች በሰሜን ወሎ ዞን ብቻ 6 ወረዳዎችን መቆጣጠራቸውን አስታውቀዋል። አክሎም ትናንት የመንግስት ወታደሮች ራያ ቆቦ አካባቢ ተኩሊሽን አልፈው ሙጃ ኩልመስክን ለመቆጣጠር ሙከራ ቢያደርጉም ከፍተኛ ጉዳት እንደደረሰባቸው ገልጸዋል። ሌላ የፋኖ ታጣቂ በበኩሉ በሰሞኑ ውጊያ ሳንቃ ዘብጢና ዲባላን የመሳሰሉ ቦታዎችን በቁጥጥር ስር ማስገባት መቻላቸውን ገልጸዋል። በሌላ በኩል በሰሜን ወሎ ላስታ በልብላ ነዋሪ የሆኑ አንድ ግለሰብ አካባቢያቸው ለረጅም ጊዜ በፋኖ ቁጥጥር ስር እንደቆየ በመግለጽ በሰሞኑ ውጊያ በአካባቢያቸው ግጭት እንዳልነበር ተናግረዋል። አሁን አካባቢያችን ሰላም ነው ሲሉ ማስተያየታቸውን ሰጥተዋል። በትላንትናው ዕለት በሰሜን ወሎ ሳንቃ አካባቢ ከፍ ብሎ በቅሎ ማነቂያ በሚባል ቦታ ውጊያ እንደነበረም ዘገባው አመላክቷል። የመከላከያ ሰራዊት ቃል አቀባይ ብርጋደር ጀነራል ጌትነት አዳነ ስለ ሁኔታው ሲጠየቁ ከመንግስት ኮሙኒኬሽን በኩል ካልመጣ በስተቀር መልስ እንደማይሰጡ ለዜና አውታሩ አስታውቀዋል። በኮሙኒኬሽን ጉዳይ አገልግሎት ሚኒስትር ዴኤታ አቶ ከበደ ደሲሳ በበኩላቸው ጽንፈኛ ሲሉ የገለጹት ኃይል ትንኮሳ ከመፈጸም ውጪ በየቦታው የመዋጋት አቅም የለው ማለታቸው በዘገባው ላይ ተመላክቷል። ዶቼቬሌ እንደዘገበው በፋኖ ታጣቂዎች ተያዙ ስለተባሉ አካባቢዎችም ሆነ በሰሞነኛው ውጊያ ስለተከሰቱ ጉዳዮች ከገለልተኛ ወገንም ሆነ ማረጋገጫም ሆነ ማስተባበያን ማግኘት አልተቻለም። የኢፌድሪ መከላከያ ሰራዊት ጥቅምት 7 ቀን 2018 ዓመተ ምህረት ባወጣው መግለጫ በሰሜን ወሎ ዞን መርሳና አካባቢው የህዝብን ሰላም ሲያውክ የነበረውንና ለዘረፋ የተሰማራውን ጽንፈኛ ቡድን ስለ በገለጸው ኃይል ላይ በቀጠናው በሚገኙ ክፍለ ጦር እርምጃ ተወስዶበታል ብሏል። መግለጫው የተማረኩ ጽንፈኞችና ትጥቅና መሳሪያ መኖሩን የክፍለ ጦሩ አዛዥ ገልጸዋል ሲልም አክሏል። በተመሳሳይ በማዕከላዊ ጎንደር ዞን ጣቁሳ ወረዳ የሚገኘው ክፍለ ጦር 42 ጽንፈኞች ስለገለጻቸውን ታጣቂዎች በመደምሰስና 21ዎቹን በማክስ የጦር ሜዳ መነጽርን ጨምሮ መሳሪያና ተተኳሾችን በቁጥጥር ስር ማዋሉን ገልጿል። ይህ በእንዲህ እንዳለ ከትላንት ጥቅምት 7 ቀን ጀምሮ ተደጋጋሚ የድሮን ጥቃቶችን መፈጸማቸው ተነግሯል። በወሎ ቀጠና ተባብሶ በቀጠለው ውጊያ በፋኖ ተመቶ ያፈገፈገው የመንግስት ጦር በራያ ቆቦ ግንባር ብቻ ከ19 ጊዜ በላይ የድሮን ጥቃቶችን ፈጽመዋል ተብሏል። በራያ ግንባር ሰማይ ላይ የሚንቀሳቀሱ 3 ሰው አልባ አውሮፕላኖች ከትናንት ጀምሮ በተደጋጋሚ ከ19 ጊዜ በላይ የድሮን ጥቃቶችን መፈጸማቸውን ከአካባቢው የወጡ መረጃዎች ያመላክታሉ። የድሮን ጥቃቱ ያደረሰውን ጉዳት በተመለከተ ይሄ ዜና እስከተጠናቀረበት ጊዜ ድረስ ዝርዝር መረጃን ያወጣ አካል የለም። የኢትዮጵያ የውጭ ጉዳይ ሚኒስትር የኤርትራ መንግስትና ህወሓት የመስከረም ወር ከገባ ወዲህ በአማራ ክልል ወልዲያ ከተማ ለመያዝ በፋኖ ታጣቂዎች በተካሄደው ጥቃት ውስጥ ተሳትፏል ሲል መክሰሱ የሚታወስ ነው። የውጭ ጉዳይ ሚኒስትሩ ዶክተር ገዲዮን ጢሞቴዎስ የተባበሩት መንግስታት ድርጅት ዋና ጸሐፊ ለሆኑት አንቶኒዮ ጉተረዝ መስከረም 22 ቀን 2018 ዓመተ ምህረት በጻፉት ደብዳቤ ላይ የህወሓት አዛዦችና ተዋጊዎች በዘመቻ ውስጥ በቀጥታ ተሳትፈዋል ሲሉ ገልጸዋል። ጽምዶ በተሰኘው አዲስ ጥምረት ስር ኢትዮጵያን ለመውጋት እየሰሩ ነው ሲልም ከሷል።
በመጨረሻም የተፈራው ደርሷል። ጦሩ በአሰብ እርምጃ ጀምሯል። በኢትዮጵያና ኤርትራ መካከል ለወራት የዘለቀው ውጥረት በመጨረሻም ፈንድቷል። ከፍተኛ የሆነ ኃይል ወደ አሰብ እየገሰገሰ መሆኑ ተገልጿል። ሻዕቢያን ለመገርሰስ በትጥቅ የሚንቀሳቀሰው የቀይ ባህር አፋር ዲሞክራሲያዊ ድርጅት ጦሩን ወደ አሰብ አቅጣጫ ማንቀሳቀስ መጀመሩ ተነግሯል። የኤርትራ መንግስት በዚሁ አቅጣጫ አለ ብሎ ካሰበው የኢትዮጵያ ስጋት ጋር በተያያዘ ጠንከር ያለ የኃይል ክምችት እንዳደረገ ቀደም ብሎ ሲወጡ የነበሩ ዘገባዎች አመላክቷል። ይሄው ታጣቂ ቡድን በዚሁ አቅጣጫ ከኤርትራ መንግስት ጋር ለአመታት ሲፋለም የቆየ ሲሆን በቀደመው የኢህአዴግ መንግስት ወቅትም ጠንከር ያለ ወታደራዊ ድጋፎችን ያገኝ ነበር። የቀይ ባህር ዳርቻን ተንተርሶ የሚኖረው የአፋር ህዝብ በኢሳያስ አገዛዝ ከፍተኛ ጭቆና እየደረሰበት ነው በሚል ነፍጥ አንግቦ የተነሳው ቡድኑ በአሁኑ ሰዓትም ጦሩን ዳንክላ ወደ ተባለ የኤርትራ አፋር ግዛት ፍልሚያ ለማድረግ እያንቀሳቀሰ መሆኑን በኤክስ ገጹ ላይ ባሰራጨው ተንቀሳቃሽ ምስል አመላክቷል። ተንቀሳቃሽ ምስሉ ታጣቂ ቡድኑ በሚገባ የተደራጀ ትጥቅ ያለው መሆኑንም አመላክቷል። ጠቅላይ ሚኒስትር አብይ አህመድ ስለ ባህር በርና ስለ ወደብ ያሳዩት ፍላጎትና ያደረጓቸው ንግግሮች የኤርትራ ባለስልጣናትን አላስደሰተም ነበር። በሰሜን ኢትዮጵያው ጦርነት ወቅት ጦሮቻቸውን በጋራ ያዘመቱት ኢትዮጵያና ኤርትራ ግንኙነታቸው የተቀዛቀዘው የፕሪቶሪያው የሰላም ስምምነት መፈረሙን ተከትሎ ነው። ጠቅላይ ሚኒስትር አብይ አህመድ የባህር በር ለኢትዮጵያ የህልውና ጉዳይ ነው ማለታቸውን ተከትሎም ዳግም የሁለቱ ሀገራት ግንኙነት የበለጠ ሻክሯል። ከዚያ በኋላም ኤርትራ ከኢትዮጵያ ጋር በህዳሴ ግድብ ውዝግብ ውስጥ ከምትገኘው ግብጽ ጋር ትብብር መፍጠሯን ተከትሎ ውጥረቱ ተባብሶ ቀጥሏል። ከዚህ ቀደም የባህር በር ጉዳይ የህልውና ጉዳይ ነው ያሉት ጠቅላይ ሚኒስትር አብይ ኢትዮጵያ ለቀይ ባህር ስትል የመዋጋት ፍላጎት እንደሌላት ተናግረው ነበር። ኤርትራ ግን በተቃራኒው ኢትዮጵያን ጠባጫሪነት የወነጀለች ሲሆን ፕሬዝዳንት ኢሳያስ አፈወርቂ ሉዓላዊ የባህር በር የማግኘት የሚለው ትኩረት መሳቢያ ሌላ የጂኦፖለቲካዊ ገጽታዎች ያሉት በማለት ከዚህ ግደለሽ የብድነት ጀርባ ሌሎች ኃይሎች አሉ በማለትም ከሰው ነበር። የተወደዳችሁ የሚዲያችን ተከታታዮች ለሰዓቱ ያዝንላችሁ መረጃዎች ተከታተላችሁትን ይመስሉ ነበር። ከሰዓታት በኋላ በሌሎች አዳዲስ መረጃዎች ዳግም እስከምንገናኝ በያላችሁበት መልካሙን ሁሉ ተመኘን።